ጉድ ሞርኒንግ እንደምናችሁ። እግዚአብሔር የተመሰገነ ይሁን። እኔ ወንድማችሁ ዳንኤል ዛሬ ብቅ ብያለሁ። ዛሬ ጠዋት ነው። እንግዲህ እኔ በምኖርበት ሀገር ጠዋት ነው፣ ፀሐያማ ነው፣ የወፍ ጫጫታ ይሰማል። እግዚአብሔር ይመስገን። ብዙ ጊዜ እንግዲህ እንደተነጋገር ነው ያው ጠዋት የወፉ ጫጫታ ሲሰሙ እንግዲህ ደስ ይላል። እንግዲህ በያላችሁበት የሀገራችሁ በምንኖርበት አካባቢ ባለው ሰዓት እንደምን ዋላችሁ፣ እንዴት አመሻችሁ፣ እንዴት ከረማችሁ? እኔ ወንድማችሁ ባታችሁ ዳንኤል ነኝ። እንግዲህ የኔን ቪዲዮ የምትከታተሉ ላይክ እና ሰብስክራይብ እንዳይረሳ። ያ ደግሞ እኔ ያለኝ በእድሜ በተለያየ በአሜሪካንም በኢትዮጵያም በኖርኩባቸው ሀፍ ግማሽ እንግዲህ ቀላል ነገር አይደለም። ብዙ ነገር ነው የምትማሩት። በዚህን ጊዜ ብዙ ነገር እንማራለን። እንግዲህ እንዳልኳችሁ ዛሬ እንድንነጋገርበት የምፈልገው አንደኛው በውጭ ሀገር የምንኖር ሰዎች በተለያየ ዓለም በአረብ ሀገር፣ በጀርመን፣ በአሜሪካን how we doing እንዴት ናችሁ? how you feeling ይላል ደግሞ ሌላ ነጮችም እንግዲህ ፊሊንጋችሁ እንዴት ነው ሲሉ ውስጣችሁ እንዴት ነው፣ ሰላም ይሰማችኋል በሚለው ንግግር እንዴት ናችሁ ይላል። ነጮች እንዴት ናችሁ? አው ቀላል አይደለም ትግላችን። እንግዲህ ብዙ ሰው አይረዳንም ማለት እኛ እርስ በርሳችን ስለምንተዋወቅ በውጭ የምንኖር ሰዎች ኑሯችን እንዴት እንደሆነ እናውቃለን። ግን ያው ለቫኬሽንም ለምንም ሄደን ሀገራችን ስንገባ አሁን ይኸው ይሄ ማህበራዊው ጉዳይ ማህበራዊው ሚዲያው ስላለ የተወሰነ ያውቃሉ ይላሉ። አሁን ከሰው ጋር አንዳንድ ጊዜ አርጊው አረጋለሁ። አያውቁም እላለሁ። እኔ አያውቁም ስል እዚህ እኛ እርስ በርሳችን እንደምንረዳድ እንደምንተዋወቀው አይነት ያለንን የኑሮ ውስጣዊ የሆነውን ኑሯችንን የሚያውቁ አይመስለኝም። እንግዲህ ሁላችንም በእግዚአብሔር እርዳታ እዚህ ሀገር መጣን። በእውነት በተለያየ ሀገር ያው ተመስገን። ግማሾቻችን ቦታ ቁጭ ልበል እንደዚህ ደስ የሚል ቦታ ቁጭ ልበልላ እንዴት ነው ላይፋችንን ስንመራ? እንግዲህ በተለያየ ሀገር ማይንዳችንን መጠበቅ አለብን። ማለት ይሄንን ስል እረፍት ማግኘት ይኖርብናል። አሁን እንደማረገው ወክ ማድረግ አለብን። ታይምና ጊዜው ሲኖር ማለት ነው። ታይምና ጊዜውን በምናገኝ ጊዜ ወክ ማድረግ አለብን። ወክ አድርገን ሪፍሬሽ የሆነ እንትናችንን ሪፍሬሽ ማድረግ አለብን። አለዛ ሁል ጊዜ ወሪ ከሆነ ሁል ጊዜ ስለ ወሪ በቃ ስለ ኑሮአችን ጭንቀት ይሄ ሞላልን አልሞላልን እያለን አንዳንዴ ሰማለሁ። 3 ስራ ስሩ፣ 4 ስራ ስሩ፣ 5 ስራ ስሩ። እኔ 24 ሰዓት ነው የምሰራው አለ። አረ ወዳጄ 24 ሰዓት መታመም አለ። አንተ ብርን ያየው አንድም ያልገባኝ ነገር አለ። የዚህ ሀገር ያገኘነውን ብር በኢትዮጵያ ተዘርዝሮ እንደዚህ ነው የምትሉት ነገር አይገባኝም። ለምን መሰለ? እዚህ የምናገኛቸው አሁን ለምሳሌ አሜሪካን ሀገር የምናገኘው ዶላር $1 በ1 ብር ነው መታሰብ ያለበት እንጂ
የኛ እዚህ የምናገኘው እኮ እያንዳንዱ በሰዓት እኮ 20 ብር ቢያገኝ እኮ እዛ አገር ስንት ነው ይላል? በመቶ ምናምን አባስቶ ይሄን ያህል እኮ ነው ኢትዮጵያ። የኢትዮጵያ ኑሮ የተለየ ነው። እዚህ ሀገር ስንኖር በዶላር ነው የምንከፍለው። በቃ በዶላር ነው የምንከፍለው። የቤት ኪራይ 1000 ቢሆን 1000 ብር አይደለም የምትከፍለው፣ $1000 ነው የምትከፍለው። ስለዚህ አባሰህ ሀብታም ነኝ ልንል አንችልም። ሌላው ጠቀሜታው እያለ አገሪቱ በእውነት በተለያየ ዓለም ያው እንግዲህ ራሳቸውንም ችለው እኛንም አስጠግተዋል። ያ እንዳለ ሆኖ አንዳንድ ነገሮችን ግን እንትን ማድረግ አለብን፣ አጀስት ማድረግ ይኖርብናል። በጣም ትልቁ ነገር የምለው እስካየሁት በዚህ እድሜ ብዙም እኖሬያለሁ። በቂ የሆነ ውጭ ሀገር ኖሬያለሁ። ስለዚህ የምመክረው አትጨነቁ። እየደረሰበት ችግር የለም። እዛ ጋር ማስረዳት ግን አትችሉም። እንዲህ ያሉ ሰዎችን በጣም ጭንቀት ውስጥ ከገቡና ትልቅ ደረጃ ውስጥ ከገቡ በኋላ እንትን ልትሏቸው አትችሉም። በቃ ልታስረዷቸው አትችሉም። በእነሱ ማይንድ ነው መሄድ ያለባችሁ። በቃ እነሱ ሲሏችሁ እንግዲህ ምን መከራከር ብትጀምሩ ተበጣጨው አበሳጨኸኝ ይሏችኋል። ስለዚህ እንደዚህ በጣም እንዳይጨነቁ ነው ትምህርት መስጠት ያለብን። ይሄንን ነው the best important ትምህርት ማስተማር ያለብን። ብንቸገር ይሻላል እንዴ? ሰው ተቸግሮ ይደረሳል እንዴ? ሰው ቢቸገር እኮ እንዴ ወርቅ የሆነ ህዝብ አለ። ኢትዮጵያ ህዝብ እንደሆነ ጣጣም የለም። በእውነት እኔ ውጭ ሀገር የምትኖሩ ሰዎች ላመሰግናችሁ እወዳለሁ። ኢትዮጵያኖች ልትመሰገኑ ይገባል። ምክንያቱ ደጎች ናቸው። ደግነታችሁ ከፍ ያለ ነው። ደግ ህዝብ ነው። እኔ ኮራለሁ። I just proud because በምንም አይነት መንገድ የሀገሬ ህዝብ እኔ ነው። እኔ ብዙ ዘመድ አለኝ፣ ሀብታም ዘመዶች። በቃ ሀብታም ዘመድ ብላችሁ ኢትዮጵያ ህዝብ ነው፣ ሀብታም ነው። ኢትዮጵያ በእውነት አንድ ነገር ልናገር ነው ማለት ብናቅበት ማለት የሀገራችን ህዝብ በመላ ዓለም ሄደ ኢትዮጵያን በእውነት ሰላም ቢሆንና የተረጋጋ ነገሮች ከተዘረጉ ወደፊት ኢትዮጵያ በቀናቶች በተወሰነ ጊዜያቶች እንደው አላጋነው በተወሰኑ ጊዜያቶች አገሪቷ ትቀየራለች። እዚህ አምናለሁ። እንደ ቀላል ህዝብ በእውቀት ብትለው ባለበት በተለያየ ቦታ በመኖር አቅም ብትለው ስማርትነት ብትለው በእንትና አለ እንዲህ በእልህ የሚመጣበት ነገር የለም። በጥሩ መንገድ ጥሩ መንፈስ ይዘህ ከመጣህ ግን ኢትዮጵያ ህዝብ ምንም ችግር የለበትም። አለ ችግር አለ በደንብ። ግን እኮ እስቲ አንድ አበሻ ውጭ ሀገር ስንኖር እኮ ተላልፈን ሰላም እንኳን ባንባባል ዞር ብለን እንተያያለን። የሀገሬ ልጅ ብለን ፒስ የሀገሬ ልጆች ወዳችኋለሁ። የዛሬ የጠዋቷ ይኸው ቁጭ ብዬ ነው ጫማዬን ሁሉ አውልቄያለሁ። እግዚአብሔርን ጫማዬን ሁሉ አውልቄ ነው ቁጭ አልኩት። እዚህ ጋር ሰው ምን አይነት ዘና ያለ አበሻ ነው ብሎ ያው ሰው ይሯሯጣል። በጠዋት ነው ይሯሯጣል። ያው ጫማ ካልሴን አውልቄ ነው
ካልሴን አውልቄ ነው ቁጭ አልኩ፣ እዚህ ጋር ቁጭ አልኩ። በጣም ደስ ይላል። በቃ ምንም እንትን ይላል። ምንድነው በእግራችሁ ሂዱ ምናምን ይላል። በጣም ጥሩ ነው ለጤንነት በጣም ጥሩ ነው። በሌላም ቪዲዮ እያከታተልኩ በየጊዜው እለቃለሁ። እንደዚህ ያሉ መንፈስን የሚያረኩ ግርግር ጭቅጭቅ የሌለበት ተጨቃጨቀ በቃ ሰላማችን መለስ ሲበል እግዚአብሔር ይርዳን። በየቦታው በጣም በየቦታው ይርዳን እግዚአብሔር። ይሄን የምለው የተጎዳችሁ ካላችሁ፣ በሐዘን ያላችሁ ካላችሁ አንድ ነገር የምለው አለኝ። ያልፋል። እግዚአብሔር ያሳልፈዋል። የምታለቅሽ እህት ካለሽ እግዚአብሔር ያሳልፋል። እመኚ፣ እግዚአብሔርን አትልቀቂ። ከክርስቲያንም ተሳልመሽም በጸሎትም በቤት ዋናው ልብ ነው፣ ጥሩ ልብ ነው። እግዚአብሔር ይክሳል፣ እግዚአብሔር ይደርሳል። ቀናችሁ የተፈወሰ ቀናችሁ የተባረከ ቀን ይሁንላችሁ። መልካም ቀን ባይ